እባካችሁ ሴቶች ከመሞቴ በፊት ስሙኝ ብላ የጻፈችው የዚች ልጅ አጭር ህይወት ታሪክ ላጋራችሁ። በዚህ ሰዓት አንድ ኢትዮጵያዊ መነጋገሪያ ሆኗል። በጠረኛ የተባለ የእሳት አደጋ በምግብ ቤት ውስጥ በተከሰተበት ወቅት ምግቡን እየበላ ተረጋግቶ በርካቶችም እሳቱን ለማጥፋት ከፍተኛ የተባለ ርብርብ በሚያደርጉበት ወቅት እሱ ቆሞ ምግቡን ሲበላ መመልከታቸውን ተከትሎ ብዙዎች በአግራሞት ቪዲዮውን እያጋሩት ይገኛሉ። ኢትዮሊድም ታዲያ ይህንን መረጃ ያጋራው ሲሆን ብዙዎች በጣም ተደናግጠው ነበር። እሱ ግን ምግቡንም አልቶም በሰው ግርግር መሃልም ሆኖ ምግቡን እየበላ ነበር። ይሄም ታዲያ ነገሩ እጅግ በጣም አስገራሚ አስብሎታል። የእሳት አደጋው መጠነኛ ነበረ፣ በቁጥጥር ስር መዋል ችሏል። እሱ ግን ምግቡን መብላቱን ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ አዲሱ መረጃችን እንሂድ። እስኪ አንድ ቢራ አልጋብዝሽ አልኩና ይሻለችና እንደለበሰች እኩና እንትን ለስላሳ ከፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለእኔም ቢራ ሰጠኝ። ጠጣን። ደቅ 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 አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቅል አልኩና አሁን ደገመች። ስደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ ውልቅልቅ አደረኩልህ እና ልብሴን እዘጥ አልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። እሺ ወይ ሰርዬ እኔ ተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም ሳም አረኳት። ይቅርታ ግን ሳም ሳም አረኩና ወደዚህ ወደ ከንፈሯ አልሄድኩም። እሺ አንቺ አታዳምጪ። እሺ እሺ አሁን ከንፈሯን ግጥም አረኩና ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ ይሄ ጭኑም ደስ ይላል። እሺ በግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ የሰማችኝ ነው። አረ ጆሮዬን ይዣለሁ ጋሼ አልሰማሁም። የሆነ እግራችን ቀጠለ። እሺ አረገዘች። ሳይ ቁም ነገሩ እሱ ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። በቃ ምን አባቱን ስናልኩልና ግቢ ቤት አልኳት። ገባን። እሺ ያው ድህነት ነገር የለም። ገባን። ያው አለች አሁንም እግዚአብሔር ይመስገን። 4 ልጅ ዱብ አድርገችልኝ። ዋው 4 ልጅ በተከታታይ እኮ ነው። ብቻ የክርስትና ውለታ አብሬ ነው የምተኛው። ኦ ክርስትና የተነሳ ወንድም በ40 በ80 አንድ ነች ሴት ስንል እኔም ትንሽ ቧጠጣለሁ። ስራም ወዲያም ወዲህም እላለሁ፣ ቆፋፍራለሁ። ግን እንደ ድሮ መኖር ባልችልም አይ እላለሁ። በቃ ስንል አሁን ልጆቼም በቃ እየቧጠጥኩ እናስተምራለሁ። ሰው ከወደደ አትወድቅም። ልጆቹ ባለቤቱ መቄዶንያ እንደሆኑ ያውቃሉ እንዴ? ተነጋግረን ሰላም ጤና ይስጥልኝ። ዋሽንግተን ዲሲ ደርሰናል ይላል። ይኸው በስንት መከራ ነው ያሳለፉን። ወደ ሌላ መንገድ ወሰዱኝ ምናምን እና ከኔ ጋር የነበሩት ሰዎች ተጨናንቆ ነው ያሉት። ወይኔ እንዳይመልሱት ምናምን እያሉ I'm Canadian baby who cares ቢመልሱ ለራሱ ወደ ካናዳ ነው፣ ከካናዳ ደግሞ ወደ ኢትዮጵያ መቆየት አልፈልግም እዚህ ሀገር። እውነት ለመናገር የኔ ሀገር አዲስ አበባ ራሷ አሜሪካ ሆናለች አሁን። who cares ፈታ ብዬ ነው ያወራኋቸው። ድሮ ፈራቸው ነበር እነዛ ቦርደር ፓትሮል ነው የሚባሉ 18 ኤኒዌይስ መተናላችሁ ፈልጌ ነው። አካውንቴ ደግሞ የመጨረሻ ባን ዋርኒንግ ላይ ነው ያለው። ስለዚህ ኮፒ ሊንክ እያደረጋችሁ ኮፒ ሊንክ እያደረጋችሁ እሺ ጋይስ ፕሊዝ፣ ሚካዝ ላስት ዋርኒንግ ላይ ነው ያለሁት። ባን ሊደረግ ይችላል አካውንቴ። ስለዚህ በጣም ነው የምንወድሽ። ጃይን በጣም ነው የምንወዳት። የጃኒን ጠላቶች ባገኛቸው ጌታ አባቱ ትናንት ብዬ ነበር። በርቺ፣ እግዚአብሔር ካንቺ ጋራ ነው። እግዚአብሔር ይርዳሽ፣ ትልቅ ቦታ ትደርሻለሽ። ሰው ማለት በጣም ትልቅ ነገር ነው። በምድር ላይ ስኖር መወደድ ጸጋ ነው። የተባረክሽ ልጅ ነሽ። ወደፊት እሺ የኔ ቆንጆ ዲኒና ባሏን ደግሞ ልቀበል እኔ ነኝ ከውስጥ ከከስተም ማወጣልሽ እኔ ነኝ። የከስተም ፈቃድ ስለተሰጠኝ ትናንት ተደውሎ ተቀበይኝ ተባግተዋል። እኔ ነኝ ተራገባል። አዶኒ ጋር ሰማችሁ? ያ አዶኒን ይዘው የሚመጡ እነሱ ናቸው። ጃይን ጥሩ ጠሮት ነይ ባልሽን ይዘውልሽ የሚመጡ እነሱ ናቸው። በጸባይ ያላቸው
የሰው ፍቅር ግን በኢየሱስ ሙሉ ቤቱ እኮ ጃኒ ነው። ያሬድ ሰው ፈልጎ ነው አንዴ እዚህ ሰረብሾ ያሬድ ጃኒ ባልሽ እየመጣ ነው። ባልሽ አልናፈቀሽም? ኤርፖርት እባካችሁ ሴቶች ከመሞቴ በፊት ስሙኝ ብላ የጻፈችው የዚች ልጅ አጭር ህይወት ታሪክ ላጋራችሁ። ስሜ ኤሚሊ ይባላል። ከመሞቴ በፊት የህይወቴን ታሪክ ልነግራችሁ ወደድኩ። የሆነ ጊዜ አፍላ እድሜ ላይ ነበርኩ። ህይወት ለኔ ሙሉ ነበረች። የወጣትነት ጉልበትና ኃይል ጭምር ተደምሮበት ብዙ ሰዎች ሁሌ እንደሚነግሩኝ በጣም የማምር ውብ ሴት ነበርኩ። ሁል ጊዜ ቅዳሜና እሑድ በመጣ ቁጥር ከጓደኞቼ ጋር ለመዝናናት እወጣ ነበር። ታዲያ ስወጣ እይታን የሚስብ አይነት አለባበስ በመልበስ ወደ መሸታ ቤት መሄድ፣ ሌሊት ሙሉ ስጨፍር ማደር፣ በቃ አብሮኝ የማይተኛ ወንድ የለም። መሳቅ፣ መጠጣት፣ መጫወት የዘወትር ስራዬ ነበር። ያ ህይወቴም ፍጹም በሆነ የነፃነት ዓለምና ህይወት ውስጥ የኖርኩ ይመስለኝ ስለነበር ያንን ህይወት በጣም ወደው ነበር። ልክ በ19 ዓመት ዕድሜ ሲጋራን ማጨስ ጀምረው ሳይገባኝና ስሜቱን ሳላውቀው ለደስታ ብዬ አንዴ እዚህ አንዴ እዚያ እያልኩ ማጨስ ጀመርኩ። በኋላም የዘወትር ልማድ ሆነብኝ። ሁሌም ሳዘንና ስጨነቅ ሲከፋኝ ሲጋራ እለኩሳለሁ። የትም ናይት ክለብ ስገባ ምንም አይነት መጠጥ ስጠጣ ባዶ እጄን ሳይሆን ከሲጋራ ጋር አለሁኝ። የሚገርማችሁ ጊዜው እንኳን የሚሄድ አይመስለኝም ነበር። እስካሁን ድረስ ገና ወጣት የሆንኩ ያህል ይሰማኝ ነበር። ገና ደግሞ በጣም ጊዜ ያለኝ ሁላ አይነት ስሜት ነበር የሚሰማኝ። ነገር ግን ትልቅ ስህተት ነበር። ዕድሜም ልክ 28 ላይ ሲደርስ የሆነ ህመም ይሰማኝ ጀመር። ከእምብርቴ በታች የሆነ ስሜት እጭ በማለት እንደ ኖርማል ነገር አድርጌው ችላ ብዬ ተውኩት። የሆነ ሰዓት ላይ በወር አበባዬ መምጫ መሃል ቀናት ላይ ከባድ የሆነ ደም ይፈሰኝ ጀመረ። የሰውነቴም ክብደት በጣም ይቀንስ ጀመር። ምናልባት ጭንቀት ሊሆን ይችላል የፈጠረው ብዬ ተውኩት። የሆነ ጊዜ የሕክምና ባለሙያው ዶክተር ጋር መሄድ ባለብኝ ሰዓት ስሄድ ውይ በጣም አረፈድሽ እኮ አለኝ። ዶክተሩ የሜሌ የማህፀን ካንሰር አለብሽ አለኝ። ይህን ሁሉ ነግሮኝ መጀመሪያ ላይ ብዙም ልረዳ አልቻልኩኝም። በኋላም ለቀናት ያህል ፊቴ በእንባ እስኪታጠብ ድረስ ማልቀስ ጀመርኩ። እግዚአብሔርንም ሌላ እድል እንዲሰጠኝ ለመንኩት። በጣም ተማጸንኩት። ነገር ግን ካንሰሩ በመላው ሰውነቴ ተሰራጭቷል። ዶክተሩ ስለ ካንሰሩ አመጣጥ መንስኤ በዝርዝር ሲያስረዳኝ ይህ ሁሉ የማጨስሽ ውጤት ነው አለኝ። ሲጋራ ውስጥ ያሉት ኬሚካሎች ማህፀንሽን ቀስ በቀስ በጊዜ ሂደት ጎድቶ ጨርሶታል ብሎ ነገረኝ። የሚገርመው ሲጋራ ሁሉ መዘዝ እንዳለው ሁሉ አላውቅም። የነገረኝ አንድ ሰው እንኳን አልነበረም። ዛሬ ላይ በትክክል መራመድ እንኳን አቅቶኛል። እንደምታዩኝ በጣም ከመክሳት የተነሳ ቀጭን ሆኛለሁ። አጥንቶቼም ወጥተው ይታያሉ። ከዚህ በኋላ የድሮዋ እኔ መቼም አልሆንም። ሁሉም ትቶኝ ሄዷል። እነኛ የምሽት ቤቶች፣ እነኛ መጠጦቼ፣ እነኛ ሲጋራዎቼ ጉዳያቸው አይደለሁም። የኔ እንዲህ መሆን አላስጨነቃቸውም። ጓደኞቼ፣ አብረውኝ የተኙ ወንዶች ሁሉም ትተውኝ ሄደዋል። እናቴ ብቻ ካጠገቤ ሆና አይኖቼ ላይ ሞትን የሚጠባበቁ እንባዎችን እየጠረገች አብራኝ አለች። በስተመጨረሻም ይህን ጽሑፍ ለምታነቡ ለምታዳምጡ ወጣቶች ሴቶች ላስተላልፈው የፈለኩት መልእክት ገና ወጣት ነኝ፣ ምንም አልሆንም በማለት አትዘናጉ፣ ከኔ ተማሩ። እኔ አሁን ልሞት ነው። እባካችሁ ሲጋራ ማጨስ አቁሙ። ሰውነታችሁን ተጠንቀቁለት። ሕይወት አጭር ናት፣ ውበትም ይረግፋል። ዛሬ ደስታ መስሎ የታየህ ነገር ሁሉ ምናልባት የነገ ሕይወትህን ማሳጠሪያ ህመም እንዳይሆንባችሁ። በቃ አድርጉት። ሕግ ነው ትላችኋለች።